ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ በዛሬ ዝግጅታችን የምናየው ዝም ብሎ ለምንጠይቀው ነገር መልስ ከመመለስ ባለፈ እንደ ባለሙያ የሚያስብ የሚያመዛዝንና የሚጽፍ ከሌሎች ኤአይ ሞዴሎች ሁሉ የላቀ ውጤት እያሳየ ያለን ሰው ሰራሽ አስተውሎት መሳሪያ ነው። ይህ ኤአይ ክላውድ ይባላል። በአንትሮፒክ የተገነባው ክላውድ ኤአይ ከጽህፈትና ከኮዲንግ ጀምሮ እስከ ምርምርና ችግሮችን መፍታት ድረስ ረጅም ይዘቶችን በመረዳት ብቃቱ በስነ ምግባራዊ አወቃቅሩና በሰዋዊ ምላሾቹ ልዩ ሆኖ ጎልቶ ይታያል። ስለዚህ በዚህ ቪዲዮ ውስጥ ክላውድ ኤአይን ለምንና እንዴት መጠቀም እንደምንችል እንማራለን። ከቅርብ ጊዜ ጀምሮ ማለትም በዚህ ወር ውስጥ የጂኦግራፊ ገደብ የነበረበት ክላውድ ኤአይ ያለምንም ቪፒኤን በነፃ ኢትዮጵያ ውስጥ መስራት ጀምሯል። እንደሚታወቀው እያንዳንዱ ኤአይ ረዳት መሳሪያ የተሻለ ጠንካራ የሆነበትና ያልሆነበት ዘርፍ አለ። ባለፉት ጊዜያት እኔ በክላውድ ኤአይ ብዙ ነገሮችን ለመስራት ሞክሬያለሁ። አማርኛን ቋንቋ ጨምሮ በብዙ ቋንቋዎች ጽሑፍ ለመስራት ፓወርፖይንት ለማዘጋጀትና ኮዲንግ ላይ የሚገርም ችሎታ ነው ያለው። እናንተም ይህንን ኤአይ አጠቃቅሙን በአግባቡ በመማር ለምትፈልጉት ነገር እንደ አማራጭ ኤአይ ሞዴል መጠቀም ትችላላችሁ። ቪዲዮውን እስከ መጨረሻው ብትከታተሉት ብዙ ነገር ታተርፉበታላችሁ። ለቻናሉ አዲስ ከሆናችሁ አሁኑኑ ሳብስክራይብ አድርጉ። በቀጥታ ወደ ዝግጅታችን ስንገባ እንደ ኢንቴሊጀንት ኤአይ አሲስታንት የሚያግዘንን ክላውድ ኤአይ አጠቃቅሙን ከማየታችን በፊት ክላውድ ኤአይ ለምን ይጠቅማልና ስንጠቀም መጠንቀቅ ያለብንን ነገሮች እንይ። በዚህ ቪዲዮ ውስጥ መጀመሪያ ላይ ክላውድ ኤአይ ምን ማለት ነው የሚለውን ኦቨርቪው እናያለን። ሁለተኛ ላይ የክላውድ ኤአይ ዋና ዋና ፊቸሮች እናያለን። ሶስተኛ ክላውድ ኤአይ እንዴት ይሰራል የሚለውን በዝርዝር እናያለን። አራተኛ የክላውድ ኤአይ ዩዝ ኬዞች ምን ናቸው፣ ማን ለምን ፐርፐዝ ክላውድ ኤአይን መጠቀም ይችላል የሚለውን በተወሰነ ደረጃ እናያለን። አምስተኛ ላይ ክላውድ ኤአይን ስንጠቀም ለተሻለ ውጤት ምን አይነት ፕሮምፕቶች መጠቀም አለብን የሚለውን ዘርዘር ባለ መልኩ እናያለን። መጨረሻ ስድስተኛ ላይ ክላውድ ኤአይን እንዴት እንጠቀማለን የሚለውን በዝርዝር በተግባር እናያለን። ክላውድ ኤአይ ምንድነው የሚለውን ስናይ ክላውድ ኤአይ በአንትሮፒክ የተሰራ ነው። ክላውድ ኤአይ እንደማንኛውም የምናቀውን ብዙ ዕውቀት ያለውን ጓደኛችን እንደምናወራው ሁሉ እርዳታ ልንጠይቀው የምንችል በጣም ብዙ ዕውቀት ያለው የኮንቨርሴሽናል ኤአይ ታይፕ ነው። ክላውድ ኤአይ በጣም ብዙ መጠን ያላቸው የቴክስት ዳታዎችን የተማረ የሰው ልጆችን ቋንቋ በጥልቀት መረዳት የሚችል የኮንቨርሴሽናል ኤአይ ታይፕ ነው። በዋናነት ክላውድ ኤአይ የተመሰረተው ሴፍቲን መሰረት አድርጎ ነው። ሄልፕፉልነስ፣ ሃርምለስ እና ኦነስት የሚሉት መገለጫዎቹ ናቸው። ክላውድ ኤአይ በዌብ በሞባይል እና በኤፒአይ መጠቀም እንችላለን። ማንኛውም ሰው የትኛውም ቦታ ሆኖ በእነዚህ ሶስቱ አማራጮች መጠቀም ይችላል። ምናልባት የጂኦግራፊ ሪስትሪክሽን ከሌለው አሁን ኢትዮጵያ ውስጥም ይህንን ኤአይ ምንም ቪፒኤን ሳንጠቀም በቀላሉ በዌብ ወይም በሞባይል አፕ መጠቀም እንችላለን። የክላውድ ኤአይን ዋና ዋና የሚባሉ ፊቸሮችን ስናይ የመጀመሪያው ናቹራል ኮንቨርሴሽን ነው። ልክ እንደማንኛውም የምናቀውን ሰው እንደምናዋራ ሁሉ በፈለግነው ቋንቋ ክላውድ ኤአይን ቻት ማድረግ እንችላለን። ምንም አይነት የተለየ ቴክኒካል ኮማንድ አይፈልግም። ክላውድ ኤአይ አብዛኞቹን ዓለም ላይ ያሉትን ቋንቋዎች አንደርስታንድ ያደርጋል። ሁለተኛው ክላውድ ኤአይ የራይቲንግ እና ኤዲቲንግ ስኪል አለው። ክላውድ ኤአይን የተለያዩ ኢሜሎችንና ጽሁፎችን ለማዘጋጀት መጠቀም እንችላለን። እንዲሁም የተጻፉ ኮንቴንቶች ካሉንም በተሻለ መልኩ ለማሻሻልም ያግዘናል። ሶስተኛ ክላውድ ኤአይ የሚታወቀው በኮዲንግ አቅሙ ነው። ክላውድ ኤአይ ከ50 በላይ በሚሆኑ የፕሮግራሚንግ ቋንቋዎች የተለያዩ ኮዶችን ለመጻፍ የተጻፉትን ስህተት ካለባቸው ለማረም እና ማብራሪያም ስንፈልግ ለመስጠት ያግዘናል። በኮዲንግ ችሎታው ክላውድ ኤአይ የተመሰከረለትና በብዙ ቤንችማርኮች ሁሉ ከሁሉም ኤአይ ሞዴሎች የተሻለ የሚባለው ነው። አራተኛው ለሪሰርች እና አናላይዝ ይጠቅመናል። ክላውድ ኤአይ ብዙ ጊዜ በጣም ረጅም ጽሁፎችን በአጭሩ ሳማሪ ለመስራት የተለያዩ ውስብስብ ጥያቄዎችን በቀላሉ ለመረዳትና ከበድ ያሉ ቶፒኮችንም ብሬክዳውን በመስራት በቀላሉ አንደርስታንድ ለማድረግ ያግዘናል ማለት ነው። አምስተኛ ፊቸሩ ለሪዝኒንግ እና ሎጂክ ነው። ክላውድ ኤአይ ብዙ ጊዜ ስቴፕ ባይ ስቴፕ ማሰብ የሚችል በጣም ውስብስብ የሆኑ የሂሳብ ጥያቄዎችን መስራት ይችላል። የተለያዩ ከበድ ያሉ ዲቪዬቶችን እና ዲሲሽኖችንም ለመስጠት ያግዘናል።
ሌላው ክላውድ ኤአይ ሴፍ እና ኦነስት ነው። ክላውድ ኤአይ የሚታወቅበት ዋና ባህሪው ሲመሰረት ራሱ ፎከስ ኤሪያው አድርጎ የተመሰረተው ሴፍቲ የሚለውን ነው። ጉዳት ያላቸው ሪኩዌስቶችን ከጠየቅ ነው ክላውድ ኤአይ መልስ አይሰጠንም፣ ሪፊውዝ ያደርገናል። ማያውቃቸውና ጋፕ ያሉበት ኤሪያዎች ከሆኑ ስህተቱን በቀላሉ አድሚት ማድረግ የሚችል ኤአይ ነው ይሄ ክላውድ ኤአይ። ክላውድ ኤአይን ወይም ማንኛውንም ኤአይ ለመረዳት አንድ ቀለል ያለ አናሎጂ እዚህ ጋር ብዙ ጊዜ የተለያዩ ኤአይ ሞዴሎችን ስንጠቀም እንዴት ነው መልስ የሚሰጡን የሚለው ከበስተጀርባ ምን አለ የሚለውን እንጠይቅ ይሆናል። ጀስት በጣም የምንቀርበው ጓደኛችንን ብዙ ቢሊየንስ ኦፍ መጽሐፍቶችን፣ አርቲክሎችን እና የተለያዩ ቋንቋዎች ኮንቨርሴሽኖችን የተማረ ብዙ የሚያውቅ ለምን ጠይቀው ጥያቄ ሁሉ በፍጥነት ወዲያውኑ መልስ ሊሰጠን የሚችል ጓደኛችንን እንደምናዋራ ኮንሲደር ማድረግ እንችላለን ማለት ነው። ስለዚህ ክላውድ ኤአይ መጀመሪያ ትሬን ነው የሚያደርገው በጣም በብዙ ቢሊየን የሚቆጠሩ መጽሐፍቶች፣ ዌብሳይቶች፣ ኮዶችና የተለያዩ ቋንቋ ኮንቨርሴሽኖችን ይማራል ማለት ነው መጀመሪያ ላይ ክላውድ ኤአይ። ሁለተኛ ላይ ክላውድ ኤአይ እንዴት ይሰራል የሚለውን ስናይ በቀጥታ የተለያዩ ተጠቃሚዎች የሚያቀርቡለትን ጥያቄ ወይም ሪኩዌስት እያንዳንዱን ቃል በደንብ ይረዳል። ኮንቴክስቱ ምንድነውና ምን አይነት ኢንቴንሽን አለው የሚለውን ይገነዘባል ማለት ነው። ሁለተኛ ላይ ሚሴጁን ካነበበና ከተረዳ በኋላ ኢንቴንሽናችንን አንደርስታንድ ካረገ በኋላ ክላውድ ኤአይ ሶስተኛ ላይ ፕሮሰስ ያደርጋል። አራተኛ ላይ ፕሮሰስ ላረገው ሪኩዌስት መልስ ይሰጠናል። በሰው ልጅ ቋንቋዎች በጣም ግልጽ የሆነ በአግባቡ የተዋቀረና እኛ ለጠየቅነው መልስ ቅርብ የሆነ ሪስፖንስ እናገኛለን ማለት ነው። በእውነታው ዓለም ማን ለምን አገልግሎት ሊጠቀምበት ይችላል ክላውድ ኤአይን የሚለውን ስናይ የመጀመሪያው ተማሪዎችና በየቀኑ ምናነብ ሰዎች ከሆን ከበድ ያሉ ኮንሴፕቶችን በቀላሉ ገለጻዎችን ለማግኘት ልንጠቀምበት እንችላለን። ጽሁፎችንና የተለያዩ አሳይመንቶች ካሉብን ስህተት ካለባቸው አጠቃላይ ኢምፕሩቭመንት ለመስራት እንጠቀምባቸዋለን። ትልልቅ ሳይዝ ያላቸው ቴክስት ቡኮችን በአጭር ጊዜ ውስጥ ሳማሪ ለመስራት እንዲሁም ፈተና ካለብን የተለያዩ ጥያቄና መልሶችን በማዘጋጀት ለመለማመድ ይጠቅማል ማለት ነው። ሁለተኛው ለዲቨሎፐርስ እና ኮደርስ የኮድ ችግሮችን በደንብ ለይቶ ግልጽ የሆኑ ማብራሪያዎችን ለማግኘት የተለመዱ ቦይለር ፕሌት ኮድ ቴምፕሌቶችን በፍጥነት ጀነሬት ለማድረግ ይጠቅመናል። የማናቃቸውን የኮድ ቤዞች ኤክስፕላኔሽኖችን ለማግኘት የተጻፈ ሪትን የሆነ ዶክመንቴሽን ስለ ኮዲንግ ለማግኘት ይጠቅመናል። ለቢዝነስ እና ፕሮፌሽናል ሰዎች ስናይ የተለያዩ ኢሜይሎችን እና ሪፖርቶችን ጀነሬት ለማድረግ እንዲሁም ያለንን ዳታ አናላይዝ ለማድረግ እና በቀላሉ ሳማራይዜሽን ለመስራት ለብሬንስቶርም አይዲያ እና የተለያዩ ስትራቴጂዎችን ለማውጣት የተለያዩ ፕሬዘንቴሽኖችን ለማዘጋጀት ያግዘናል። ክሬቲቭ ራይተርስ ከሆን የተለያዩ የራይተርስ ብሎክ የምንላቸው ችግሮች ለመቅረፍ ያግዘናል። ካራክተርስ እና ፕሎትስ ዲቨሎፕ ለማድረግ ይጠቅመናል። የተለያዩ የጽሁፍ ድራፍቶችን በአግባቡ ኤዲት ለማድረግ እና ለማሻሻል ይጠቅመናል። ክሬቲቭ የሆኑ ፕሮምፕቶችን ለመስራት ያግዘናል። ሪሰርቸርስ ከሆን ረጃጅም ፔፐሮችን ማጠቃለያ ለመስራት ያግዘናል። የተለያዩ ቪው ፖይንቶችን የተለያዩ ቶፒኮች ኤሪያ ለማወዳደር እንጠቀምበታለን። ሊትሬቸር ሪቪው በቀላሉ ለመስራት ያግዘናል። ስታቲስቲካል ዳታዎች ካሉት በደንብ ለመግለጽ ይጠቅመናል። ከነዚህም ውጭ ከሆን ማንኛውም ሰው የተለያዩ በየቀኑ ሊገጥሙት የሚችሉ ጥያቄዎችን በመጠየቅ መልስ ለማግኘት ያግዘናል። እንዲሁም የተለያዩ እቅዶችን ለማውጣት የጉዞ ወይም የተለያዩ ኢቨንቶች ሊሆን ይችላል ይረዳናል። አዳዲስ ችሎታዎችን ደረጃ በደረጃ ለመማር እንዲሁም በተለያዩ ኤሪያዎች ዙሪያ ምክር ለማግኘት ክላውድ ኤአይን ልንጠቀምበት እንችላለን ማለት ነው። ክላውድ ኤአይ ከሌሎች ኤአይ ሞዴሎች ጋር ስናወዳድር ምን ይመስላል የሚለውን ስናይ በተወሰነ ደረጃ እዚህ ጋር የተቀመጡ ፌሮች አሉ። ክላውድ ኤአይን ከቻት ጂፒቲ እና ከጀሚናይ ጋር በተወሰነ ደረጃ ለማወዳደር ሞክሬያለሁ። ሴፍቲ ፈርስት ዲዛይን በሚለው ስናይ ኦልሞስት ክላውድ ኤአይ ሲመሰረትም ዋና ፎከስ ኤሪያው ሴፍቲ ፈርስት የሚል ዲዛይን ፕሪንሲፕል ነው ያለው። ሌሎችም በተወሰነ ደረጃ ይህን ኮንሲደር ያደርጋሉ። በኮንቴክስት ዊንዶ ሳይዝ ስናይ ክላውድ ኤአይ እስከ 200,000 ቶከንስ ፕሮሰስ ያደርጋል። ቻት ጂፒቲ 128,000፣ ኢቭን ጀሚናይ በጣም ትልቅ ወደ 1 ሚሊዮን የሚደርስ ነው ያለው። ኮዲንግ አቢሊቲ ላይ ስንመጣ ክላውድ ኤአይ በብዙ ቤንችማርኮች በኮዲንግ ችሎታው ኤክሰለንት የሚባል ነው። ከሁሉም ኤአይ ሞዴሎች በተሻለ አፈጻጸም ያለው ነው ክላውድ ኤአይ። ኦነስት አባውት ሊሚትስ የሚለውን ስናይ ክላውድ ኤአይ ስህተቱን በማመን የሚታወቅ ነው።
የነፃ አማራጭ አላቸው የሚለውን ስናይ ክላውድ ኤአይ ኦልሬዲ የነፃ አማራጭ አለው። ሌሎችም ቻት ጂፒቲም ጀሚናይ የፍሪ ፓኬጅ አላቸው። በማን ነው የተሰሩ የሚለውን ስናይ ክላውድ ኤአይ በአንትሮፒክ ነው፣ ቻት ጂፒቲ በኦፕን ኤአይ፣ ጀሚናይ በጎግል የተሰሩ ኤአይ ሞዴሎች ናቸው። ቀጣይ የምናየው ክላውድ ኤአይን ስናዋራ የምንጽፈው ፕሮምፕት ውጤታማ እንዲሆን ምን ምን ነገሮችን ማካተት አለብን የሚለውን ቤዚክ ፕሪንሲፕል ነው። የመጀመሪያው ፓርት ኢንፑት ዲዛይን የምንለው ነው። ኢንፑት ዲዛይኑ ላይ የምንጽፈው ፕሮምፕት ሮሉ በግልጽ የተጠቀሰ ኢንስትራክሽኑና ኮንቴክስቱ የሚታወቅ መሆን አለበት። እዚህ ጋር እንደምትመለከቱት መጀመሪያ ላይ ኢንፑት ዲዛይኑ ወይም ኮር ፋውንዴሽን የምንለው የክላውድ ኤአይን ስንጠይቅ የምናስገባው ፕሮምፕት ሮሉ በግልጽ ሊታወቅ ይገባል። እንደ ኤክስፐርት ራይተር ነው የሚያገለግለው፣ ኤክስፐርት ፕሮግራመር ነው፣ ስትራቴጂክ ኤክስፐርት ነው። ስራውን ሲሰራ ምን አይነት ሮል ኑሮት ነው ኤአዩ የሚሰራው የሚለውን በግልጽ የምናስቀምጥበት ነው። ሁለተኛ ኢንስትራክሽኑን በግልጽ ማስቀመጥ አለብን። ምን እንዲሰራልን ነው የምንፈልገው የሚለውን ማለት ነው። ጽሁፍ እንዲያዘጋጅልን፣ ግጥም እንዲገጥምልን፣ ፓወርፖይንት እንዲያዘጋጅልን፣ ኢሜጅ እንዲሰራልን የሚለውን በግልጽ ማስቀመጥ አለብን ማለት ነው። ኢንፑት ዲዛይን ላይ ሶስተኛ ኮንቴክስቱን በግልጽ ማስገባት አለብን ማለት ነው። ባክግራውንድ ኢንፎርሜሽኑ ጎሉ ምን እንደሆነ በግልጽ ማስቀመጥ አለብን ማለት ነው። ሁለተኛ ላይ ውጤታማ የሆነ ፕሮምፕት ስንሰራ ግምት ውስጥ ማስገባት ያለብን ኮንትሮል መካኒዝማችን ነው። ኮንትሮል መካኒዝማችን ላይ ኮንስትሬንትን፣ ፎርማት፣ ኦዲየንስ እና ዲቭስን ያካትታል። አውትፑታችንን ኮንትሮል የምናደርግበት መካኒዝም ነው ይሄ ሁለተኛው አማራጭ። በግልጽ ኮንስትሬንቱን መግለጽ አለብን፣ ሊሚቴሽን የምንለውን ማለት ነው። ለምሳሌ የአንድን መጽሐፍ ሳማሪ ሲሰራልን በ3 ፔጅ ብለን ሪስትሪክት ልናደርገው እንችላለን። ቶኑን፣ ቶፒኩን፣ ስታይሉን ሊሚት አድርገን መስጠት ማለት ነው። ሁለተኛው ፎርማቱ አውትፑቱን በምን ፎርማት ነው ምንፈልገው የሚለውን በግልጽ ምንነግርበት ነው። በቴብል ነው፣ በሊስት ነው፣ በፓወርፖይንት ነው፣ በፒዲኤፍ ነው የሚለውን በግልጽ የምናስቀምጠው ነው። ኮንትሮል መካኒዝም ላይ ሶስተኛው ኮንሲደር የምናደርገው ኦዲየንስ ነው። ለማን ነው የምናዘጋጀው የሚለውን በየትኛው ቋንቋና በምን አይነት ቶን እናዘጋጀዋለን የሚለውን የሚመልስልን ነው። አራተኛ ዴፕዝ ነው። ኮምፕሌክሲቲው ምን ያህል ነው የምናዘጋጀው አውትፑት በዲቴል ሌቭል ነው፣ ለቢግነር ነው፣ ለኢንተርሚዲየት፣ ለአድቫንስድ የሚለውን የሚያካትት ነው። የምናዘጋጀው አውትፑት ኮምፕሌክሲቲ ምን ይመስላል የሚለውን የሚመልስልን ነው። ሶስተኛው የተሻለ ፕሮምፕት ለማዘጋጀት ኦፕቲማይዜሽን የሚለው ስቴጅ ነው። ኦፕቲማይዜሽን ላይ አይተሬሽን፣ ሪፋይንመንት እና ፊድባክ የሚሉትን ያካትታል። የመጀመሪያው አይተሬሽን ላይ ፕሮምፕታችን ደጋግመን በመጠየቅ ውጤቱን እንደገና ማየት ሊጠበቅብን ይችላል። ፕሮምፕታችን ደጋግመን ራን በማድረግ የተለያየ አውትፑት ልናገኝ እንችላለን። መጀመሪያ ላይ የሰጠን ሪስፖንስ ትክክል መስሎ ካልታየን ፕሮምፕታችን ደጋግመን ራን ልናደርገው እንችላለን። ፕሮምፕታችንን እንደገና ኤዲት አድርገን ሪፋይንመንት ልንሰራ እንችላለን። ደግመን ራን በማድረግ መጨረሻ ላይ ፊድባክ እንሰጣለን ላገኘነው አውትፑት። የምናገኘው ውጤት ትክክለኛነቱ የሚወሰነው በመናስገባው ፕሮምፕት መሰረት ነው ማለት ነው። መጨረሻ ላይ አጠቃቅሙን ስናይ መጀመሪያ ላይ ክላውድ ኤአይን እንከፍታለን። cloudai.ai የሚለውን ብሮዘራችን ላይ በማስገባት መክፈት እንችላለን፣ ወይ በሞባይል አፕሊኬሽናችን ከጎግል ፕሌይ ስቶር ወይም አፕ ስቶር ዳውንሎድ አድርገን እንጠቀማለን ማለት ነው እጃችን ላይ ባለው ዲቫይስ። ሁለተኛው የሚጠበቅብን አካውንት ክሬት ማድረግ ነው። በቀጥታ በኢሜል አካውንታችን ሳይን አፕ እናደርጋለን። አካውንት ክሬት ካደረግን በኋላ ሶስተኛ ላይ ጥያቄያችንን ወይም ልንሰራው ያሰብንን ስራ ፕሮምፕት ማስገቢያ ቦታው ላይ እንጽፋለን። ክላውድ ኤአይ የጠየቅነውን ጥያቄ መሰረት አድርጎ ፕሮሰስ አድርጎ ሪስፖንስ ይሰጠናል። በፍጥነት ነው ክላውድ ኤአይ ሪስፖንስ የሚሰጠን። ስለዚህ ለጠየቅነው ጥያቄ የሰጠንን ሪስፖንስ በደንብ አይተን በቀጥታ ማንበብ እንችላለን ማለት ነው። አምስተኛ ላይ በአይተሬሽን እና ኢምፕሩቭ ያገኘነው አውትፑት አጥጋቢ ሆኖ ካልተገኘ እንደገና በመጠየቅ የተሻለ አውትፑት ማግኘት እንችላለን። በቀጥታ ክሮም ብሮዘር ላይ ክላውድ ኤአይ ብለን ሰርች እናደርጋለን። የመጀመሪያውን አማራጭ cloud.ai እንጫናለን። ቀጣይ በጎግል አካውንታችን ኮንቲኒው ዊዝ ጎግል የሚለውን በመጫን ሎጊን እናደርጋለን። ሎጊን እያደረገልን ነው።
አካውንቱን ክሬት ለማድረግ በደንብና ግዴታዎች መስማማታችንን የመጀመሪያውን ሳጥን ቲክ በማድረግ ክሬት አካውንት የሚለውን እንጫናለን። የተለያዩ የክፍያ አማራጮች ያመጣልናል። ፍሪ ፕላን አለው ክላውድ ኤአይ። በክፍያ የፕሮ እና የማክስ ፕላኖች አሉት። በክላውድ ኤአይ ፍሪ ፓኬጅ እዚህ ጋር የተቀመጡትን በነፃ መጠቀም እንችላለን። ዩዝ ክላውድ ፎር ፍሪ የሚለውን እጫናለሁ። እንደምትመለከቱት ቀጣይ የዊንዶ አፕ ዳውንሎድ እንዳረግ የሚጠይቃለ። ለጊዜው ይሄን አልፈልገውም። ስኪፕ የሚለውን በተን እጫናለሁ። ቀጣይ ኮንቲኒው የሚለውን በተን እጫናለሁ። ኢንተሪዮር ኔም የሚል አማራጭ ይመጣልኛል። ክላውድ ኤአይ ቻት ሳረግ ማን ብሎ እንደሚጠራኝ የምፈልገውን ስም አስገባለታለሁ። ጂዮን አልኩት። እንደምትመለከቱት ስም ካስገባን በኋላ ኮንቲኒው የሚለውን በተን እንጫናለን። ሮላችንን እንመርጣለን። እዚህ ጋር ከተዘረዘሩት ውስጥ የምንፈልገውን ካልፈለግን አይ ሃቭ ማይ ኦን ቶፒክ የሚለውን መጫን እንችላለን። እኔ አይ ሃቭ ማይ ኦን ቶፒክ የሚለውን መርጫለሁ። ዌልካም ጊዮን ብሎ የክላውድ ኤአይ ዩዘር ኢንተርፌስ ይመጣልኛል ማለት ነው። ኦልሞስት እንደ ሌሎቹ ቻት ጂፒቲ እና ጀሚናይ ዩዘር ኢንተርፌስ የሚቀራረብ ነው። የክላውድ ኤአይ ዩዘር ኢንተርፌስ ምንም እንኳ የራሱ የሆኑ የተለያዩ ፊቸሮች ቢኖሩትም መሃል ላይ ፕሮምፕት የምናስገባበት ባዶ ቦታ አለ። በቴክስት መልኩ ጥያቄያችን ማቅረብ እንችላለን። እዚህ ባዶ ቦታ ላይ በንግግር ሰፖርት ለመጠየቅ ከፈለግን በቀይ ጫፍ ላይ ያለውን የቮይስ ሞድ መጫን እንችላለን። የመደመር ምልክቱን በመጫን የተለያዩ ፋይሎችና ፎቶዎችን አፕሎድ ማድረግ እንችላለን። እዚህ ጋር የተዘረዘሩትን ፋንክሽናሊቲዎች ማግኘት እንችላለን ማለት ነው። የመደመር ምልክቱን ተጭነን ቻት ከምናደርግበት ቦታ በቀይ ጫፍ የክላውድ ኤአይ ሞዴሎችን የምንመርጥበት አማራጭ አለ። የተለያዩ ሞዴሎች አሉ። እዚህ ጋር አብዛኞቹ የክፍያ አማራጮች ናቸው። አፕግሬድ ይጠይቃሉ። ሌላው በግራ ጫፍ ሳይድ ባሩ ላይ ለተለያዩ አገልግሎቶች የሚውሉ ሜኖች አሉ። እንደምትመለከቱት ሳይድ ባሩን ሃይድ ማድረግ እንችላለን። አዳዲስ ቻቶች ስንፈልግ ኒው ቻት የሚለውን አማራጭ መጫን እንችላለን። ከዚህ በፊት ቻት ያደረግነውን ለመፈለግ ካሰብን ሰርች የሚለውን መርጠን ማግኘት እንችላለን በቀላሉ። ሌላው ቻት የሚለውን በመጫን የቻት ሂስትሪያችንን ማየት እንችላለን። ፕሮጀክትስ የሚለውን አማራጭ በመጫን አዳዲስ ፕሮጀክቶችን ክሬት አድርገን ስለምንሰራው ስራ ፕሮጀክት ኔም መርጠንለት፣ ለምሳሌ እኔ ኤአይ ላይ ሪሰርች መስራት ብፈልግ ኤአይ ሪሰርች የሚል ፕሮጀክት ኔም ክሬት አድርጌ እንደምትመለከቱት በተለያየ ጊዜ ቻት ማረጋቸውን እና አፕሎድ ማረጋቸውን ዶክመንቶች በሙሉ ኮንቴክስት ኢንፎርሜሽኑን ሴቭ አድርጎ ይይዝልኛል። ከፈለግን ኢንስትራክሽንስ ማስገባት እንችላለን። የመደመር ምልክቱን ተጭነን የምንፈልገውን ኢንስትራክሽን ከስተማይዝ አድርገን አስገብተን ሴቭ ማድረግ እንችላለን። እንዲሁም ሌሎች ፋይሎችንም ፋይልስ ከሚለው ጎን ያለውን የመደመር ምልክት በመጫን ከኮምፒውተራችን እንዲሁም የቴክስት ኮንቴንት ካለንና ከጊታብ የተለያዩ ፋይሎችን አዳርገን ወደ ፕሮጀክታችን በቀላሉ ማናጅ ማድረግ እንችላለን። ሌላው ክላውድ ኤአይ ላይ የምናገኘው ተጨማሪ ፊቸር አርቲፋክትስ ነው። አርቲፋክትስ ስታንድ አሎን የሆነ ኢንተራክቲቭ በሆነ ወይ ስለ አንድ ቶፒክ ጎን ለጎን የቻት ሂስትሪያችንና አውትፑታችንን ያሳየናል። ስለዚህ የምናገኘውን ውጤት መሰረት አድርገን ፕሮምፕታችን በመቀያየር የተሻለ አውትፑት እንድናገኝ የሚያስችለን አንድ ሌላ የቴምፕሌት ክሬት ማድረጊያ አማራጭ ነው አርቲፋክትስ የሚለውን በመጫን በቀጥታ ኒው አርቲፋክት ብለን ሰሌክት እናደርጋለን። እዚህ ጋር ከተዘረዘሩልን ቴምፕሌቶች አንዱን እንመርጣለን። ከፈለግን ፍሮም ዘ ስክራችም መጀመር እንችላለን ማለት ነው። እንዲሁም የፕሮፋይል ምልክታችንን በመጫን የተለያዩ ሴቲንጎችን ማስተካከል እንችላለን። እዚህ ጋር እንደምትመለከቱት ሴቲንግስ የሚለውን ስንጫን የአካውንታችን የተለያዩ ሴቲንጎች ከስተማይዝ ማድረግ ምንችልበት አማራጭ ይመጣልናል። በፈለግነው መልኩ የአካውንታችንን ሴቲንግ ከስተማይዝ ማድረግ እንችላለን። ሌላው ታች ላይ የጽሁፍ አገልግሎት ከፈለግን እንዲሁም ለመማር ከፈለግን ኮድ መስራት ከፈለግን የተለያዩ አማራጮች አሉ። ከነዚህ ኩዊክ በተኖች አንዱን መርጠን የምንፈልገውን ስራ እንድንሰራ ያስችለናል። ክላውድ ኤአይ ላይ የመደመር ምልክቱን ተጭነን አድ ኮኔክተርስ የሚለውን አማራጭ ስንመርጥ ከተለያዩ ፕላትፎርሞች ጋር ኢንተግሬት እንድናደርግ የሚያስችለን አማራጭ ይመጣል። አንትሮፒክ በፓርትነር አብሯቸው ከሚሰሩ የተለያዩ ድርጅቶች ጋር ከነዚህ ውስጥ የምንፈልገውን አንዱን መርጠን ኮኔክት አድርገን መጠቀም እንችላለን ማለት ነው።
ክላውድ ኤአይ በቀጥታ ፕሮምፕት ከማስገባትም በተጨማሪ ከኤክስተርናል ዳታ ሶርስ ዳታ ተቀብሎ አናላይዝ መስራት ይችላል ማለት ነው። በኮላቦሬሽን የተሻለ ስራ ለመስራት ያግዘናል። በሞዴል ኮንቴክስት ፕሮቶኮል ኤክስተርናል ዳታን ከነዚህ ፕላትፎርሞች ቀጥታ በመቀበል በኮላቦሬሽን አናላይዝ እንዲሰራልን ማድረግ እንችላለን ማለት ነው። ክላውድ ኤአይ ላይ አጠቃቅሙን በተግባር ለማየት ቀለል ያሉ ፕሮምፕቶችን በማስገባት እንጀምር። ፕሮምፕት ማስገቢያው ላይ ለምሳሌ እኔ ሁዋሪው የሚለውን አስገባውለት። በቀጥታ ሳሚት የሚለውን በተን ስጫን እንደምትመለከቱት ሪስፖንስ እየሰጠኝ ነው። በአንትሮፒክ የተሰራው ኤአይ አሲስታንት ነኝ ነው የሚለኝ። ሁዋሪው የሚለው ጥያቄ መልስ የሚሰጣቸውን ጥቅሞችም እዚህ ጋር ዘርዝሮልኛል። ጥያቄ ለመመለስ፣ ጽሁፍ ለመጻፍ፣ አናላይስ ለመስራት፣ ኮዲንግ ለመስራት እና ለመሳሰሉት ስራዎች ማለት ነው። ምን እንደረዳ ትፈልጋለህ የሚል ጥያቄ አለ። በቀጥታ ማግኘት የፈለጉትን ሰፖርት ቻት ማድረጊያ ቦታው ላይ በማስገባት ሌሎች ተጨማሪ ጥያቄዎችን መጠየቅ እችላለሁ። ሌላ ተጨማሪ ሰፖርት ልጠይቀው ክላውድ ኤአይ ቴል ሚ አባውት ክላውድ ኤአይ ፎር ቢዝነስ ኤንድ ፕሮዳክቲቪቲ የሚል ፕሮምፕት አስገባውለት። ሳሚት የሚለውን በተን ስጫን እንደምትመለከቱት ሪስፖንሱን እየሰራልኝ ነው። ቁልፍ የሆኑ የቢዝነስ ፊቸሮች አሉ። ፕሮዳክቲቪቲ ፎከስድ አፕስ ዘርዝሮልኛል። ጄኔራል የሆነ መልስ ነው የሰጠኝ። አክቹዋሊ ያስገባውት ፕሮምፕት በደንብ ስፔሲፊክ ስላልሆነ ጄኔራል የሆነ ሪስፖንስ ነው የሰጠኝ። መጀመሪያ ላይ ያስገባውትን ፕሮምፕት አሸሽዬ ስፔሲፊክ የሆነ ፕሮምፕት ላስገባለት። የምፈልገውን ነገር የሚሰራልኝ ስፔሲፊክ የሆነ ብዙ ነገሮችን ያካተተ ፕሮምፕት አዘጋጅቻለሁ። እንደምትመለከቱት ኤአይ ሞዴሉን እንደ ኢዱኬተር እና ኮንቴንት ስትራቴጂስት ኤክስፐርት ሆኖ እንዲሰራልኝ ነው የፈለግኩት። በተጨማሪም ኮንቴክስት አስገብቼለታለሁ። ኢንስትራክሽን፣ አውትፑት ፎርማት እና ኮንስትሬንት ክሊርሊ አስገብቼለታለሁ። ፕሮምፕታችን በዚህ መልኩ ከቀየርን በኋላ ሳሚት የሚለውን በተን እንጫናለን። እንደምትመለከቱት በፕሮምፕት መሰረት ሪስፖንስ እየሰጠኝ ነው። ስጨርስ ኖቲፋይ ላርግህ የሚል አማራጭ አምጥቶልኛል። ኖቲፋይ የሚለውን መጫን እንችላለን። ዘርዘር ባለ መልኩ እየሰራልኝ ነው። ሰርቶ ጨርሶልናል። እንደምትመለከቱት ክላውድ ኤአይ ፎር ቢዝነስ ኤንድ ፕሮዳክቲቪቲ የሚል ኮንቴንት አዘጋጅቶልናል። የተለያዩ ክፍሎች ነው ያሉት በሴክሽን ከፋፍሎ። ስለዚህ ፕሮምፕታችንን በአግባቡ ካስገባንለት የተሻለ አውትፑት ነው የሚሰጠን። ይህን በተለያዩ ሴክሽኖች ከፋፍሎ የተለያዩ ፕራክቲካል ኤግዛምፕል ያሉበትን ዶክመንት ኮፒ ወይም ዳውንሎድ አድርገን መጠቀም እንችላለን። በፒዲኤፍ መልኩ ዳውንሎድ ማድረግ እንችላለን። በመጨረሻ ይህን መረጃ ጠቃሚ ሆኖ ካገኙት ላይክ እና ሳብስክራይብ ማድረግ እንዳይረሱ። በማንኛውም የሙያ ዘርፍ ቢሆኑም ዛሬውኑ የተለያዩ የኤአይ ረዳት መሳሪያዎችን ለምንና እንዴት እንደምንጠቀም መማር የተሻለ ውጤታማ ለመሆን እንደሚረዳ መገንዘብ አለብን። የተለየ ሀሳብ ካላችሁ ኮሜንት ላይ ያስቀምጡልኝ።